የኢትዮጵያ ፖለቲካ በየደቂቃዎች እየተቀያየረ ነው። የኤርትራ ሰራዊትና ህዝብ ሁሉን ነገር ጠቅልሎ ትግራይ ገብቷል ተብሏል። ለምን ገባ የሚለው እያነጋገረ ሲሆን ኤርትራና ትግራይ ምላሽ ሰጥቷል። በዝርዝር የምናየው ጉዳያችን ነው። ይህ በእንዲህ እንዳለ ለመሆኑ በሸረሪና ምን ተከስቶ ነበር? ምን ተከናወነ? ምን ተጠናቀቀ? የሚለውን አሁን አዲስ መግለጫ ተሰጥቷል። እንዴት ነበር የሚለውን እንሰማለን። አረበኛ ዘመነ ካሴ አፋር ከገባ በኋላ አሁንም አዳዲስ መረጃዎች ሲሰሙ ህወሓት ጦሩን ወደ አፋር ድንበር ማስጠጋቱ ደግሞ ሌላ አንደኛው ምክንያቱ ሆኗል። የራያ አላማጣ ወታደራዊ ፍጥጫ ሁሉ አስከፊ ደረጃ ደርሷል እየተባለ ባለበት ሰዓት በአላማጣና አካባቢው ተሽከርካሪ ታግዷል። ይህ በእንዲህ እንዳለ ህወሓት የጦር መሪ መቀየሩ ሲሰማ ከፍተኛ አመራሩ ተገድሏል እየተባለ ነው። ሰሜን ኢትዮጵያ ከመቼውም ጊዜ በላይ አስከፊ ደረጃ ላይ ደርሷል። በርካቶች ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ግጭት አይጠቅመንም አይተነዋል፣ ሌላው ይቅርና በዚህ 2 እና 3 ቀናት የተከሰተው በቂ ነው፣ በአማራና በኦሮሚያ ያለው ግጭት እያለ ሌላ ሶስተኛ ጦርነት ማዋለድ ለማንም አይበጅም እያሉ ነው። ህወሓት ግን ከብልጽግናን የሚያግዝ ሌላ ኃይል ተገኝቷል እያለ ሲሆን ብልጽግና ደግሞ ህወሓትን የሚደግፉ የውጭ ኃይሎች ናቸው እያሉ ነው። በርካቶች ግን ሰላም ያስፈልገናል እያሉ ነው። ምንም እንኳን በርካቶች የጉዳይ በአንድ ጉዳይ መቋጨት አለበት እያሉ ነው። ለመሆኑ የእናንተ መፍትሄ ምንድነው? የኢትዮጵያስ ዋነኛው ጠላትና ችግር መንስኤው ምንድነው ትላላችሁ? አጋሩን። እኛ አሁን የተሰሙትን መረጃዎች እንደሚከተለው እንገራችሁ። ስደተኞችን ፕሮቴክት ለማድረግ አይደለም ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና በትዋጋ ሽመራው ትግራይ ልመለስ ብለን ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ይሸጡ ራያና አላማጣ አሁን ወታደራዊ ፍጥጫ እያገረሸ መሆኑ እየተገለጸ ነው። ራያን አላማጣን ጨምሮ በአካባቢው ታጣቂዎች ከፍተኛ ወታደራዊ ስምሪት አድርጓል እየተባለ ነው። ይህም የጦር ስጋት ማየሉንና ነዋሪዎቹ ወደ ቆቦ ከተማ በመሸሽ ላይ መሆናቸውን የአካባቢው ነዋሪዎች ዜና እየነገርናችሁ ባለ ሰዓት እየገለጹ ነው። በጨርጨር ቢሶበርና ዋጃ መስመሮች ሰፊ ኃይል ስምሪት ተደርጓል ተብሏል። የህወሓት ወታደራዊ እንቅስቃሴዎች በብዛት ጠመንጃዎችን፣ ከባድ መሳሪያዎችን፣ የነፍስ ወከፍ እንደ ክላሽ ያሉ መሳሪያዎችን በመያዝ በትልልቅ እንደ ሲኖ አይሱዙ ባሉ ተሽከርካሪዎች እየተንቀሳቀሱ ነው ተብሏል። ይህን የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደት በከፍተኛ ሁኔታ ተባብሷል ነው የተባለው። በከተማ በምሽት ተንቀሳቅሶ መኖር አለመቻሉና ቤት ለቤት ዝርፊያም ተስፋፍቷል ነው የተባለው። ይህን ተከትሎ የትራንስፖርት እንቅስቃሴ በመቆሙ የወጣቶች ዝውውር ተገድቧል ነው የተባለው። ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች በ10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየር ተገደዋል ሲል የጀርመን ድምጽ ሬዲዮ በስፋት እየዘገበ ባለበት በዚህ ሰዓት ባላማጣና አካባቢው ተሽከርካሪ መታገዱም እየተሰማ ነው። ባላማጣ ኮረምና መሆኒ ቀጠናዎች እንግዲህ ከሐምሌ 27 2018 ጀምሮ የሲቪል ተሽከርካሪ እንቅስቃሴ ገደብ ተጥሎበታል ተብሏል። ይህን የገደብ የጣሉት የህወሓት ጦር መሆኑ ተሰምቷል። በአካባቢው ከባድ ውጊያ ሊቀሰቀስ ይችላል የሚል ስጋት ጫፍ ላይ መድረሱና ነዋሪዎች በስጋት ውስጥ መውጣታቸውን ተሰምቷል። የሲቪል እንቅስቃሴ መታገዱን ተከትሎ ታጣቂዎች ንብረቶቻቸውን ለአካባቢው ነዋሪ ባደራ አስረክበዋል ተብሏል። በርካሽ ሽጡም ብዙ ናቸው እያሉ ነው። እንዲሁም ወደ ግንባር እንዲገቡ መታዘዛቸውና በርካቶች ወደ ግንባር እያመሩ መሆኑን መረጃዎች ያሳያሉ። ያልዘገባው ትናንት በሁመራ ሸረሪና ህወሓት ከሱዳን ተነስቶ ጥቃት መሰንዘሩን ተከትሎ በራያም ሊደገም ይችላል በሚል የመንግስት ኃይሎች በተጠንቀቅ ላይ ይገኛሉ ተብሎ መረጃዎች በስፋት እያሳዩ ይገኛሉ። ይህን ተከትሎ እንግዲህ ህወሓት ጦሩን ወደ አፋርም አስጠግቷል እየተባለ ነው። የህወሓት መሪዎች የህዝቡን የሰላም ጥማት ወደ ጎን በማለት የራሳቸው ስልጣን እድሜ ለማራዘም ነው ጦርነትን የሙጥኝ ያሉት ብለው ሀሳብ እያነሱ ያሉ በርካቶች ሲሆኑ ህወሓት ደግሞ በፌደራል መንግስቱ ጦርነት ተመዞብኛል እያለ ነው። ከወልቃይት ዙሪያ በተጨማሪ በአፋር በኩል ሌላ ትንኮሳ ለመፈጸም እቅድ ይዘዋል ህወሓት የሚሉ መረጃዎች በማይጨው ከተማ የነበረውን የአርሚ 24 35 እና 43 ታጣቂና ሜካናይዝድ ጦሩን አንቀሳቅሷል የሚሉ መረጃዎች አሁን ተሰምተዋል። በትናንትናው ዕለት ማለትም ሐምሌ 6 2018 ዓ.ም ጀምሮ በባቡር መስመሩ ወደ አፋር ድንበር አካባቢ ዛታ ታጣቂዎች ሲያጓጉዝ መታየቱን ከቦታው የደረሱ የሳተላይት እና የሰው መረጃዎች ያሳያሉ። ለዚህም የቡድኑ ወራራጀ
መከላከያ ሰራዊት ተገቢውን ያጸፋ ምላሽ ሰጥቶ ከስፍራው ለማባረር ዝግጅት አድርጓል የሚሉ ዘገባዎች እያሳዩ ባለበት ሁኔታ አርበኛ ዘመነ ካሴን የተመለከተና የአፋር ጉዞን የተመለከተ አሁን አዲስ መረጃ ተሰምቷል። በአፋር አንጋፋ ከሆኑ ታጣቂዎች መካከል በሃጂ ኢብራሂም የሚመራው ኡጉጉሙ አንዱ ነው። ዘመነ ካሴ በአፋር የለቀቀውን ፎቶ ተከትሎ በርካቶች መነጋገሪያ ሲሆኑ የአፋብን አመራር ዋና የበላይ አዛዥ ዘመነ ካሴ ከፍተኛ የፋኖ ኃይሎች የተለያዩ አፋር ተዋጊ ኃይሎችን በማግኘት ውይይት አድርገዋል ተብሏል። ውይይቱም እንግዲህ ኢትዮጵያ ከድረ ብልጽግና በኋላ ስለሚመሰረተው መንግስት ለመነጋገር ነው የሚሉ መረጃዎች በስፋት እየተሰራጩ ነው። የኡጉጉሙ ኃላፊ እንግዲህ ሃጂ ኢብራሂም ዛሬ በሰጡት መግለጫ ከዘመነ ካሴና ከሌሎች ኃይሎች ጋር ኢትዮጵያ እያንዳንዱ አፋር፣ አማራ፣ ቤንሻንጉል ጉሙዝ፣ ትግራይ ተብሎ የሚከፈል የለም። ኦሮሞ ከሌለ አማራ የለም፣ አማራ ከሌለ አፋር የለም፣ አፋር ከሌለ እንዲሁም ደግሞ ትግራይ የለም። ስለዚህ ኢትዮጵያውያን በጋራ ባንድነታቸው ለመመስረት ሲሉ ውይይት ተደርጓል ተብሏል። ለዚህም በኦሮሚያ፣ በትግራይ፣ በሱዳን አጎራባች ህዝቦች፣ በኩናማ በኤርትራ በኩል ካሉና ከሌሎችም ጋር ውይይቱ ተጠናቆ ስምሪት ይወሰዳል የሚሉ ሀሳቦች በቀጣይነት እየተገለጹ ሲሆን ኃላፊው ግን ዝርዝር መረጃዎችን ከመስጠት ተቆጥበዋል። ይሁኑ ደግሞ በውይይቱ ህግና ደንብ እንዲሁም በፕሮቶኮል መሰረት ተነጋግሮ አንድ ውሳኔ ላይ ለመድረስ ተጨማሪ ጋራ መግባባቶች ያስፈልጋሉ ተብሏል። በእርግጥ በ2013 በትግራይ በሰሜን ዕዝ በተጀመረው የማጥቃት እርምጃና ለዛ ምላሽ ህግ ማስከበር በተባለው በፌደራል መንግስት ጦርነት ውስጥ እጅግ ዋጋ ከከፈሉ አካባቢዎች መካከል አፋርና አማራ ክልል አንዱ እንደሆነ ይታወቃል። ይሁንና ግን ቀጣይ ነገሮችን ለማስተካከል በሚል የስምሪትን መደረጉና ዘመነ ካሴ ግን መቼ ወደዛ አካባቢ እንደሄደ የሚገልጽ መረጃ አልተገኘም። የሆነው ምክንያት ለምንድነው? የፋኖ ኃይሎችን ሌሎች እንቅስቃሴና ስምሪት ሲወስዱ ከጉዳዩ ከቀናትና ከ15 ቀናት በኋላ መረጃ የሚሰጡ በመሆኑ ከኡጉጉሙ ኃላፊ ሃጂ ኢብራሂም ጋር እዚህ አፋብን ዋና ኃላፊ ዘመነ ካሴ መቼ ተገናኝተው ውይይት እንዳደረጉ ባይገለጽም ህወሓት ጦሩን ወደ አፋር ድንበር እያስጠጋ ባለበት ሁኔታ ዘመነ ካሴ ደግሞ ከአፋር ታጣቂዎች ጋር ተወያይተዋል። ነገር ግን ፋኖ እንዲሁም ደግሞ ህወሓትና ኤርትራ፣ ሱዳንና ግብጽ ጽምዶ ሚል ኃይል መስርቷል እየተባለ ባለበት ሰዓት የአፋሩ ኃይል ከጽምዶ አባል ነው ወይስ አይደለም? ለህወሓት ወደ አፋር ድንበር መጠጋት ምን ምላሽ ይሰጣል የሚለው እየተጠበቀ ያለ ጉዳይ ነው። ይህ ባለበት ሁኔታ ኤርትራ ጦር አዛዦችና የኤርትራ ህዝብ ወደ ትግራይ ገብቷል ተብሏል። ለምን የሚለው እንገራችሁ። በዛሬው ዕለት የኤርትራ መከላከያ አመራርና እንዲሁም ደግሞ ኖርማል ሲቪል ህዝብ ወደ ኢትዮጵያ ድንበር አልፎ ትግራይ መግባቱን መረጃዎች ያሳያሉ። በዚህም ትግራይ ቴሌቪዥን ራሱ ዘግቦታል ማለት ነው። እየተነገረው ከጉለም ሄዳና ዘላንበሳ ወረዳዎች እንዲሁም ከኤርትራ የሰንአፈ ነው ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር ባዘጋጁት መድረክ ነው። ይህን መድረክ ብልጽግና ከዚህ በፊት ኢትዮጵያን ወይም ደግሞ ለመበጥበጥ ያልተቀደሰ ጋብቻ በማለት ይገልጸዋል። ይሁንና ግን የኢትዮጵያ አገዛዝ በትግራይ ህዝብ የውሸት ትርክ በመፍጠር ሌሎች አጎራባች ህዝቦች ዘንድ ጥላቻን ተነስቶብኛል ይላል። ይህም አብሮ የጥፋት ሴራው እንዲተባበሩ በማድረግ ጭፍጨፋ ተፈጽሞብናል፣ ወንጀልም ተሰርቷል ይላል። ይሁንና ይህን ተደናግረን ነበር። አሁን ግን የተሰለፉ ኃይሎች ሁሉና አደጋ ገጥሟቸው አንድ አሰላለፍ ይዘዋል። ለዚህም ደግሞ በአፋር እንዲሁም ደግሞ በአማራም በኤርትራም ወንድማማች ህዝቦች ጉርብትናቸውን ያጠናክራሉ ሲል ገልጸዋል። ለሰላምና ለልማት ተባብሮ ለመስራትና አብረው ለመቀጠል ቁርጠኛ ናቸው ብለዋል። ይህን ተከትሎ የኤርትራና የህወሓት ኃይሎች ከዚህ በፊት ለተባበሩት መንግስታት ድርጅት ጽምዶ የልማት የሰላምና የአንድነት ኃይል ነው በማለት ገልጸዋል። ይሁንና ዛሬ በጉለመሄዳ ወረዳ በዝባንጾ አካባቢ የተካሄደ መድረክ ላይ የጉለመሄዳ ወረዳ ዋና አስተዳዳሪ አቶ ሀፍቱም ባራኪ የኤርትራ ትግራይ ህዝብ በታሪክ በመጡበት ስርዓት በባህልና በማንነት አንድ ህዝብ ናቸው፣ ምንም ልዩነት የላቸውም ብለዋል። ያለፉት ቁስሎችን በማዳን ጥሩ የወደፊት ጊዜና ትብብርን መመስረት አለብን ሲሉ ተደምጠዋል። የትግራይ ዞናዊ አስተዳደር አቶ ፍስሐ ኃይላይ በበኩላቸው የምስራቅ ማለት ነው የትግራይና የኤርትራ ህዝብ የታሪክ የባህልና ማንነት እንዳላቸው ገልጸው በሰላማዊ መንገድ አብሮ መኖር መስራት አለባቸው። የጋራ ጠላት ሲያጋጥማቸውም በአንድ ታግለው ድል ተቀዳጅተዋል። ደርግ ስርዓትን ለማስወገድም እንዲሁ ታግለዋል። አሁን መተባበር አለባቸው እያለ ነው። ይሁንና ግን ብልጽግና ለዚህ ትብብር መልካም ስምም ፍላጎትም እንዲሁም ደግሞ ለዚህ ይሁንታም የለውም። እንደ ኢትዮጵያ ሉዓላዊነት አደጋ ያዋል የግብጽና በሱዳንም ተላላኪ ናቸው እየተባለ ነው። ይህ ባለበት ሁኔታ
ሁኔታ ግን ህወሓት ደግሞ ከብልጽግና ጋር በተባበረ የሱዳን ኃይል ተወጋው እያለ ነው። ለመሆኑ ኃይሉ ማን ነው? ዛሬ በወቅታዊ ሁኔታ ላይ ከሸረሪና በኋላ ለሶስተኛ ጊዜ መግለጫ የሰጠው ህወሓት ምን አለ የሚለውን ልንገራችሁ። ሸረሪናን በተመለከተ ህወሓትም የፌዴራል መንግስትም ሁለት የተለያዩ መግለጫዎችን እየሰጡ ነው። ህወሓት በዛ አካባቢ የመመከት እርምጃ ወስጃለሁ፣ ወረራ ተከፍቶብኝ ነበር። ይህን ተከትሎ ጎንደርን ጨምሮ በተለያዩ አካባቢዎች ሆስፒታሎች በቁስለኞች ተሞልተዋል ቢሉም የኢትዮጵያ መንግስት በይፋ መግለጫ ባይሰጥም የብልጽግና አክቲቪስቶች ግን የህወሓት ታጣቂዎች በድሮን ሙሉ በሙሉ ተደምስሰዋል እያለ ነው። የባለበት ሁኔታ ህወሓት በዛሬው ዕለት ለሶስተኛ ጊዜ መግለጫ ሰጥቷል። በዚህም የሱዳን ፈጥኖ ደራሽ ኃይል RSF ተብሎ የሚጠራውና በመሐመድ ሐምዳን ደገሎ ሄምቲ የሚመራው ታጣቂ ኃይል እርምጃ ወስዶብናል፣ እንዲሁም ከአካባቢ ተገደው የተሰበሰቡ ታጣቂዎች ተሳትፈዋል ብለዋል። በዚህም እንግዲህ በአብይ አህመድ የሚመራው ፌዴራል መንግስት ያለውን ኃይል አሰባስቦ የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶችን ሞክሮብናል ብለዋል። እና ፍትሃዊ ዓላማ ስላለብን የሰማዕታት አድራ ስለምንወጣ የትግራይ ሰራዊት ይህንን ኃይል በመመከት አስደናቂ ጀብድና አንጸባራቂ ድልን ተጎናጽፏል ብለዋል። ለዚህም አስደናቂ ነው ብለዋል። በዚህም ምክንያት እንግዲህ ያለቁና የቆሰሉ የምዕራብ ትግራይ ጤና ተቋማት እንዲሁም ጎንደርና አካባቢው ቁስለኞች ተሞልተዋል። ይህን ተከትሎ መደናገጡን ለመሸፈን ቁስለኞች በአውሮፕላን ወደ ተለያዩ ቦታዎች እየተወሰዱ ነው ብለዋል። የትግራይ ህዝብ ደህንነቱና ህልውናውን ሉዓላዊነቱን የራስ ዕድል በራስ የማስከበርና ህጋዊ የተፈጥሮ መብቱን ለመከላከል የጀመረውን ትግልና ስምሪት እንዲቀጥልም ሲል አሳስቧል። ከቶም እንደ ህዝብ አንጠፋም ዘበት ነው ብሔራዊ ብርሰት በማለት የትግራይ ብሔራዊ ክልላዊ መንግስት አሁን መግለጫ እየሰጠ ባለበት ሁኔታ በርካታ ዓለም አቀፍ መገናኛ ብዙሃን እንደ አዲስ ያገረሸውን ግጭት ተከትሎ በርካቶች በሽሽት አንዳንዶች ወደ ቆቦ፣ አንዳንዶች ወደ አዲስ አበባ፣ አንዳንዶች ደግሞ ወደ ተለያዩ ሀገራትና ወደ ሱዳንም በስፋት እየሸሹ ነው የሚሉ ዘገባዎች በስፋት እየተሰራጩ ነው በሚገኙበት በዚህ ሰዓት የበርካቶች ግን መንግስት በዚህ ጉዳይ ላይ አረንጓዴ አሻራን ልዩ ትኩረቱ አድርጎ ውሏል። በቀጣይ ምን ይሰማል፣ ምን መረጃዎች ይወጣሉ የሚሉትን አዳዲስ ጉዳዮች ይዤ እመለሳለሁ። ያውና በቃ ቻው ቻው።